አቡዬ ጊዜው መቀያየሩ ደስ አይልም? ወንዶቹ አሜሪካ ያለች ሴት እያሉ ሴቶች ስራ የሌለው እያሉን ነው። ወንዱም ሴቱም እንዳለ ከሀገር ውጭ ያለ ሰው ነው የሚፈልገው። ከሀገር ውጭ ያለ ሰው ኢትዮጵያ ያሉት እንዴት ያግቡ? ሁሉም ከሀገር ውጭ ያለ ሰው ነው የሚፈልገው። ይገርማል። እሺ ማሪ ገብቶሻል ያልኩት አግብቶ እንዳይፈታ ብለሻል። ያልፈታ ብያለሁ እዚህ ጋር አግብቶ ይፈታ እንደማትፈልጊ አስረግጬ ጽፌያለሁ። ግን ልጅስ አልኩሽ። ልጅ ስልሽ ካላገባ ልጅ ቢኖረውስ ያለ ጋብቻ የተወለደ ልጅ ቢኖረው ታሳድጊያለሽ አብረሽ? ሰው ልጅ በጣም ነው የምወደው እና እሱ ከሌላ የወለደው ልጅ ታሳድጊለታለሽ አብረሽ? ልጅ ራይት ላርገው እንጃ አላውቅም። አሳድጌ ስለማላውቅ አላውቅም። ስለዚህ ባይኖረው ትመርጫለሽ ልጅ? አሁን አብዛኛው ወንዶች ያለ ትዳር ወልደዋል እና ለዛ ነው ልጅ ይዘው ነው የሚገቡት ወደ ትዳር ሲገቡ። እሺ የደስታ ኮድ 10 ነው። ኦኬ ከዚህ በኋላ አዲስ ሰው እናስገባም። ኮዱን ስነግራችሁ እዚህ ጋር ባለው 3 ቦታ ኮዱን ስትጽፉ ትገባላችሁ። ከመጨረሻው ነው የምንሄደው። ከደስታ ጀምራለሁ። ደስታ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 በላይ መልኩ ምንም ችግር የለብኝም ብላለች። መካከለኛ ቁመት ያለው ስራ ወዳድ የሆነ ስራ ባይኖረውም ስራ ወዳድ ከሆነ በእሷ ገንዘብ ቢዝነስ ጀምረው አብረው ሰርተው ያድጋሉ። እንደዛ ነው አስተሳሰቧ። የስራ ሞራል ያለው እሺ፣ የስራ ሞራል ያለው እናም አግብቶ ያልፈታ ልጅ የሌለው። ኮዷ 10 ነው። ደስታን ያላችሁ 10 ጻፉ፣ መስፈርቷን የምታሟሉ። እሺ ከዛን ወደ ሚራ እንሄዳለን። ሚራ ቆይ ስትመጣ በትልቁ አረጋታል። ሱቅ ውስጥ ናት ስትመለስ። ሚራ አብዱል ቅድም አንዲት ልጅ ከአሜሪካን የአብዱልን ለአብዱል አስገቡኝ ስትል ነበር። ስሟ ጠፋብኝ። ስንት ኮድ ጽፋን የገባቸው? 10 ነው። ወንድ ኮድ ነው ያውይ ልጅ ሴት ሆነሽ 10 ለምን ትጽፊያለሽ? እኮ ሴት ያውይ ወንድ ነው። ልጅ ይሳቅ ነው ስሙ እኮ። ኦ ሶሪ ሊንዲ የሚል መስሎኝ ነው። አቤት ባላ ይቅርታ ወንድሜ። እሺ ችግር የለውም። እሺ ቴንክ ስለተረዳኸኝ። አብዱል በሃይማኖቷ ሙስሊም የሆነች የአብዱልን ነው አሁን የምትገቡት ለአብዱል ነው። የደስታን ኮድ ሲጽፉ ያው 10 ከሚጽፉት ውስጥ አንድ ሰው አስገቡ የደስታን ኮድ። እሺ የአብዱል ቅድም ከአሜሪካን ለአብዱል አስገቡኝ ስትይ ነበር እህቴ። ስምሽ ጠፍቶብኛል። ካለሽ አለው በይ ወይም ኮዱን ጻፍ። የአብዱል መስፈርት በሃይማኖቷ ሙስሊም የሆነች ሂውማን ሄር በፍጹም የማትጠቀም የተፈጥሮ ውበት ብቻ በተፈጥሮ ውበት ብቻ ሜካፕ ገለመሌ ምናምን ወጪ እንዳያወጣ ማለት ነው። ሂውማን ሄር እንደዚህ ጥፍር ምናምን እንደሱ መላጣ ይወዳል። አዎ እንደራሱ መላጣ እና እንደዚህ እንደኔ ሂውማን ሄር የማትሰፋ ጥፍር ማትተክል ሜካፕ ገለመሌ ምናምን ሊፕስቲክ የማትፈልግ በቃ እሷን በሳሙና ታጥባ ባዝሊን የምትቀባ የተፈጥሮ ውበት ያላት። አንቺ አሜሪካ ሆነሽ ግን እንዴት የተፈጥሮ ውበት አልሽ? እኔ ያለዋል የተፈጥሮ ውበት ያላት ከኢትዮጵያ ውጭ የምትኖር ይሄ ሁሉ እንደ የተፈጥሮ ውበትን ፈልጎ ከኢትዮጵያ ውጭ የምትኖር ነው የሚፈልገው። እና እድሜዋ ከ20 እስከ 25 ይሆናል። አይም የሆነች ቁመቷ ሜትር ከ60 በላይ የሆነ ቀጭን የሆነች ሴት። የአብዱልን መስፈርት የምታሟይ እህት ካለሽ ኮዱ 05 ነው። ማንም ይረዳል ግን ሚት የማያደርገው ሰው ልጅ ይሳቅ ለምን ይጠፋል? ወንድሜ አቤት አቡ ሚውት አድርጎ ወንድሜ ኮድ 10 ጽፈት ነው የገባከው? ያቡዬ ከታች አለው ለደስታ ነው ገባው። እሺ ወንድሜ እሺ አለው እያለች ነው የአብዱል ያ ማይሰልፍ ፈርስት የሚል ሰብስክራይብ የሆነ አካውንት ከታች። ኦኬ ማይሰልፍ ፈርስትን አስገቧት ቤተሰብ። ዛሬ ደግሞ ሰብስክራይቡን 500 እናስገባው። 425 ሰው ሰብስክራይብ አድርጓል። 500 እናስገባው። ሰብስክራይብ አድርጉ። ደስታዬ ሚውት አድርጊ። ፈገግ እያልሽለት ነው። ወደድሽዋ? አይ እህቴ ከታች ኮሜንት አይቼ እሺ አይ ልጅ ይሳቅ ላንቺ ነው ለደስታ ነው የገባሁት ብሏል። መስፈርትሽ እንደሚያሟላ በትልቁ አድርጌው እንጠይቀዋለን። የአብዱል እስክትገባ ልጅ ይሳቅ እናስተናግደው። ወንድሜ እንኳን ደህና በጣም ቀረብክ ወደ ካሜራው። ትንሽ ወደ ኋላ ተጠጋ ፕሊዝ።
እሺ ወንድሜ እናመሰግናለን። የደስታን መስፈርት ታሟላለህ? አዎ በደምብ። እሺ ደስታ መስፈርቷ ሃይማኖትህ ኦርቶዶክስ ነው? አዎ። እሺ እድሜክ ከ30 በላይ ነው? 31 ነው። ጎበዝ። እሺ መልኩ ችግር የለብኝም። ቁመትክ መካከለኛ ነው? አዎ መካከለኛ ነው። እሺ ስራ ወዳድ ነክ? በጣም ጎበዝ። አግብተህ ካልፈታክም? ኧረ በጭራሽ አላውቀውም እንደዛ አይነት ነገር። ጎበዝ አንተ ጨዋ ነክ። እሺ ልጅ የለክም? ልጅ ኧረ በጭራሽ እኔ ራስ እንደዛ አይነት ነገር አልገባሁም። እንደዚህ አይነት ነገር ውስጥ አልገባህም? ድንግል ነክ ማለት ነው ገና። ማን እንደነገረ አላውቅም ብቻ ነኝ። እንደዚህ ነገር ውስጥ አልገባሁም ካልክ ማን እንደነገረሽ አላውቅም። ሳይ በቀደም ይኸውልሽ ደስታ ለሶፊያ ለምትባል ልጅ ጣሊያን የምትኖር ድንግል ደረጀ የሚባል ከዱባይ አጋብቻለሁ። ድንግል ናት እሷ። ይኸው አንቺ ደግሞ ድንግል መጣልሽ። እንኳን ደስ አለሽ። አዎ አቡዬ ደረጀንም አይቻለሁ። በጣም ነው የእሱን አይቼ ነው እንደጓጓሁት። አዎ ይኸው አንተ ደግሞ ደስታዬ ተገኝታለች። እንኳን ደስ አለክ። ስራ ባይኖረውም ራሱ ስራ ወዳድ ከሆነ አብረን እንሰራለን ብላለች። አብራችሁ ትሰራላችሁ፣ ታድጋላችሁ፣ ልጆችን ትወልዳላችሁ። እጄን አንስቼ ተቀብዬዋለሁ። እሺ ፎሎ አድርጋት ደስታን። ፎሎ አድርጊው፣ ፎሎ አድርጊው። አንተ አፍራ ነው። እሺ ያው ታውቃለህ ያቡዬ ግን እሷን አጠይቂያትም ታይፕ እንደሆነ ምናምን ወይስ አፍራ እኮ ነው። እሺ ነይ ታይፕሽ ነው። ያለዛ ሌላ ጊዜ እንድትመጣ ብዬ ነው። አሁን ቻው ብለሻቸው ሌላ ጊዜ ላትመጣ ትችላለች። ትክክል። አሁን ጠይቋት። ጋው ግን ተመችታለች እንዴ? ቆይ ታርዳራለች። እንደዛ አልወጣኝም። ያው እኔንም እንደዛ ሆነ አንዱ አመት የላጎ ታይፕ ነኝ ብትል እኔንም መጠየቅ አለብኝ ብዬ አምናለሁ። ነጭ አይደለች ኢዝራኤል ዩ አግሪ ከሱ ጋር ተብሎ መጠየቅ አለበት። አልሆነም። አፈረች እየተተረመመች ደስታ ምን ሆና ነው ተደበቀች እኮ? አፍራ መሰለኝ። ቆይ እናረጋግጥ። እሺ አክሰፕት ኦር ኖ? እሺ ቪዲዮ አብሪና መስፈርቱ እንደምታሟይ ጠይቅሻለሁ። ጥያቄዎች ሂውማን ሄር እንዴ? ሙስሊም ነሽ ራህማ? አዎ። ኦኬ እሺ ራህማ ሙስሊም ናት፣ አሟልታለች ሙስሊምነቷ። ከዛ ሂውማን ሄር ትጠቀሚያለሽ? አልጠቀምም። ወበዚ ይሄ ፀጉርሽ ነው? አዎ። ማሻአላ። እሺ የተፈጥሮ ውበት ነው። አሁን ምንም አይነት ሜካፕ ምናምን አልተቀባሽም? የለኝም። አዎ እንደኔ አርቲፊሻል ጥፍር አልተከልሽም? እንደዚህ ጎበዝ። ንጹህ ናት፣ ከደሙ ነፃ ናት። ምንም አይነት አርቲፊሻል ነገር ላይ የለም። ፊቷ ንጹህ፣ ፀጉሩ የራሷ፣ ጥፍሩ የራሷ። ይኸው ካሜራውን ፍሊተር የለው። እሺ ከኢትዮጵያ ውጪ ነው የምትኖሪው? አዎ። የት ሀገር? ዱባይ። አዎ እሱም የሚፈልገው ከኢትዮጵያ ውጪ ነው። ሊመጣ ነው አንቺ ጋር። እሺ እድሜሽ ከ20 እስከ 25 ነው እድሜሽ? እኔ 24። ኦኬ በጣም ጥሩ። እሺ ጸይም? አዎ ጸይም ናት። ቁመትሽ ሜትር ከ60 ይደርሳል? ሜትር ከ70። ሞዴል ነሽ አንቺ እናቴ። እሺ ቀጭን ነሽ። አይኔ እያየ ነው። አብዱል መስፈርት አኮረፈ። ከአሜሪካ ነበር የጠበቀው። አኮረፈ። ፓስፖርት ነው እንዴ የፈለገው? ትዳር እንጂ ያቡዬ ማይተውት ዲኔ ቀየ ቀድማ ከአሜሪካ ያለው ያለችው ነበር እየጠበቀ። አባቴ በአሁኑ ሰዓት ዱባይ ራሱ አሜሪካን ያስንቃል። አይገርምም? ገንዘብ ያለው ዱባይ ነው። ህይወት ላይ ወደዛ ላይ ነው ያቡ ማርያም። ለ3 ዓመት ኮንትራት አለ። ጎበዝ። በአለማችን ትልቁ መዝናኛ ቦታ ያለው ዱባይ ነው። የዓለም ሀብታም ሊዝናኑ ዱባይ ነው። አሁን በእኛ ማህበረሰብ አበሻ ነው እንጂ ከአሜሪካ ወደ ዱባይ ማሄድ ጠቅላላ። አሁን እኔ ቤተሰቦች ጋር ጓደኞች ጋር ምናምን ነጮችን ብታይ ወደ ዱባይ ነው ስራ ፍለጋ ማሄድ። ለምን? እዛ ብዙ ተከፋይ ነው የምትሆኘው። ጥሩ ህይወት አለ። ሴፍ ነው በጣም ሴፍቲ። አረብ ሀገር ሴፍቲ። አሁን የ3 ዓመት ኮንትራት ይዣለሁ ወደዛ ልሄድ። ማርያምን አማሪፍ ያው ዱባይ። እኔ ዋናው ብሩ እንትን ምን አገባኝ የተሳገር። ትክክል። አብዱል
ተኮሳተራል አሉ። ከአሜሪካ ነበር እየጠበቀ የነበረው እንዴ። ዱባይማ ከአሜሪካ ትበልጣለች። አሜሪካ ብር የለም፣ ዱባይ ነው ብር ያለው። ሰርታችሁ የምታድጉት ዱባይ ነው ወንድሜ። ተኮሳተራል አለችም ከታች አሉ። ሀቢባ እንዴ ራህማን አየካት ሙሉ መስፈርትን ታሟላች። ፈገግታዋ ብቻ ራሱ ያጠግባል። አዎ ማሻአላ። ግን ያው ከአሜሪካ በለሽኝ ነበር እኮ ሀቢባ። የአሜሪካው የት ሄደች? አልተሳካም። የአሜሪካው አሜሪካ ዲቢና ጎበዝ ወደ ዱባይ አነሰት እንዴ? አሜሪካ የወልክ አባቴ ምንም የለም። የአሜሪካዎቹ ወደ ዱባይ እየመጡ ነው። እሺ ደግሞ ጸጉሯ ምናምን ሂጃብ ለምን አላረግሽ? አንተ ወደፊት ዲኑን ታስተምራትና ታስለብሳታለህ፣ አጅርም ታገኛለህ። ወንድ ልጅ አይደለ እንዴ? ጋር ታረጋታለህ። እንዲህ ቢሆን እንዲህ ነው የኔ ማር፣ እንዲህ ቢሆን እንዲህ ነው። እኔ የራሴ መስፈርት ነው ከታች ላጋው ገባ። የራሴን አንተም የራሴ ሀሳብ ነው፣ እዚህ የራሴ ሀሳብ ነው። እዚህ ጋር እየመረኩ ያለሁት ለመገፋፋት ምናምን ሀሳብ ለማስቀየር የራሴ ሀሳብ ነው ብራዘር። እሺ በቃ ከአሜሪካ ይሁንልህ ግዴታ። ከአሜሪካም ከየትም ይሁን ቆንጆ መሆን አለባት ማለት ከራሴ ራሷ ማትቀባባ ምናምን። እንደገና ደግሞ ጸጉሯ ደግሞ ሂጃብ መልበስ አለባት ግዴታ። ይሄ የራሴ ፍላጎት ነው። ያት ፊቷን ንጹህ፣ አንድ ሜካፕ የለ፣ ፍሊተር የለ፣ ገለመሌ የለ። ያት ጸጉሯን ያው ከፍታ አሳየችን፣ ጭንቅላቷን አየነው። ሁማን ሄር የለም እንዳልከው፣ ሁማን ሄር ማትጠቀም አልክ። ጸጉር ሀቢባ ጸጉሯ እኮ መጀመሪያ እኮ የተከፈተው እኮ። ስለዚህ ሂጃቢስት መጀመሪያ መስፈርት ሂጃቢስት በል ሂጃብ መልበስ አለባት ግዴታ። ሂጃቢስት ብለህ ጻፍ። መጀመሪያ መስፈርታችሁ ላይ የምትፈልጉትን ጥቀሱ። ያ ሰው የተጻፈው መስፈርት የምታሟላ ከገባች በኋላ እንትን እኮ ማለት መጨመራችሁ መጀመሪያ መስፈርታችሁ ላይ አስቀምጡ። አሁን አብዱል ሂጃቢስት አላለም ነበር። ራህማ ሁሉን ነገር ታሟላለች። ሙስሊም ናት። ሂውማን ሄር አትጠቀምም። ጸጉሯ ነው የተፈጥሮ ውበት ናት። እንደኔ አርቲፊሻል ጥፍር አልተከለችም፣ ሜካፕ አልተቀባችም። ምንም አርቲፊሻል ነገር የሌለባት ብሏል። ምንም አርቲፊሻል የለባትም ነው ያለ። ከኢትዮጵያ ውጭ የምትኖር ብሏል። ዱባይ ነው የምትኖረው። እድሜዋ ከ20 እስከ 25 ብሏል። 24 ዓመቷ ነው። ቁመት ሜትር ከ60 ብሏል። እሷ ጭራሽ ሜትር ከ70 ናት። ተጨመረለት 10 ሴንቲሜትር። ቀጭን ብሏል። ቀጭን ናት እኮ ምናለ ሂጃብ ሀቢባ ልንገርሽ አንዴ እና ቤተሰብ የምታከብር እና እሷ ምንም ደግሞ የሷ ቤተሰብ ማከብርላት ግዴታ። ቤተሰብ ለቤተሰብ ደግሞ ሪስፔክት መስጠት መሆን አለባት። ስነ ስርዓቷ ደግሞ እሺ በሷ አልደራደረም። ኦኬ ስለዚህ አሁን ሂጃቢስት ብዬ ጨምርበታለሁ። ሂጃቢስት አንደኛ ሂጃብ የምትለብስ ማለት ነው ጋይስ። ሂጃቢስት ቤተሰቤን የምታከብር ስነ ስርዓት ያላት ረህማዬ መስፈርትሽን ልመዝግብልሽ። ረህማ ይቅርታ። እሺ ረህማ ያውልሽ ልቡ አሜሪካ ላይ ቆሞ ነበር። ቅድም አንዷ ከአሜሪካ አስገቡኝ ለአብዱል ከአሜሪካ አስገቡኝ ለአብዱል ስትል ነበረ። ከዛ ኔትወርክ ነው መሰለኝ ወሰዳት እኮ። ያው ትዳር ማለት ደግሞ ሁለቴ ያው አንዴ ገብተሽ የምትወጪ ነገር ስላልሆነ እስከ መጨረሻ ነው ገባሽ? ቀምሰሽ የምታዩ ነገር ስላልሆነ የፍላጎቴን እየተናገርኩ ያለሁት። ትክክል። እኔ ማስመሰል ምናምን አይመቸኝም። ጀግና ወላሂ አንተ ጋር ትክክለኛዋ ሴት ነው የምትመጣው። ለምን? ትክክለኛ ሰው ስለሆነ። እሺ ከአሜሪካም ገብተሽ ሂጃቢስት ካልሆንሽ አይፈልግም። ከአሜሪካም ቢሆን ገብታ አንዲት ሴት ሂጃቢስት ካልሆነች ሂጃብ የምትለብስ ካልሆነች አይፈልግም። ሴትም ቢሆን እሺ ተመዝግቧል። ደስታ ራህማዬ ልመዝግብሽ ያንቺን መስፈርት። እሺ ደስ ይለኛል። እሺ መዘግብልሻለሁ። አንዴ እንትና ፎሎ አድርጓት ቤተሰብ እስከዛ። እሺ አንዴ ደስታ መታለች። ደስታ ልጅ ይሳቅ እየጠበቀች ነው። የት ሄደች ነው? እኔ ደግሞ ማዳም ጠርታት ሄዳ ይሆናል ብዬ ነው። እሺ ተመችቶሻል? መስፈርት ሁሉ ያሟላል። አረ ደስታ የኛ ልጆች በእናትሽ ኮሜንት አስቆሚልኝ። ታያቸው አቲ ኮሜንቱን እና ለሱ መልስ አንቺን እየጠበቀ አይደል እንዴ? ምንድነው ያዝ እንዴ? አረ ደስታ ይደብራል እንዴ? ድንግል ነው ወላሂ። ሌላ እንደዚህ አይነት ነገር ውስጥ ገብቼ አላውቅም። ድንግል ነኝ አለ አነሰሽ። ተነካክቶ ማያውቅ ያልተነካካ 00 ማይሌጅ እና 00 አግኝተሽ ነው ደስታ። አትሽኮርመሚ በቃ ሀቡ
ወይ የወንድ ድንግልና በምንድን ነው የሚታወቀው? እሱ ፈጣሪና ራሱ ብቻ ነው የሚያውቁት። አልጋ ላይ ሲልፈሰፈስ ድንግል ይፈሰፈሳል ያለ ማን ነው? ምን አውቆት ማስደረግ ትችላለች ከፈለግሽ ቼክ ማስደረግ ትችላለች ከፈለገች ማለት ነው። በስንዴ ይታወቃል። ደስታዬ እንደ ሴቶች ይውሉ ያለማንበብ መብት አለን። መብታችንን እንጠቀምበት። ያለማንበብ መብታችንን እነሱም የመጻፍ መብታቸውን ይጠቀሙበት። አለቀ። ከኮመንት ጋር እንካ ሰላምታ ምናምን አያስፈልግም። ታያቸው የፈለጉትን ይጻፉ። አንቺ ያለማንበብ ጣራ ግድግዳ ማየት ትችያለሽ። አትይ ኮመንቱን። እሺ እሺ። እና ንገሪኝ ደስታዬ ይኸውልሽ ምንም ሼም ምናምን የለም። ይሄ ትዳር ነው፣ ህይወት ነው። ቀልድ አይደለም። እየቀለድን አይደለም እዚህ ጋር። ከተመቸሽ ተመችቶኛል፣ ካልተመቸሽ ይቅርታ ወንድሜ፣ ለእኔ ሌላ ሰው ይፈለግልኝ ማለት ትችያለሽ በትህትና። ምንም ችግር የለም። ይኸውልሽ አሁን አብዱል እንዳለው ማለት ነው። አየሽ አብዱል ሂጃቢስት አይደለችም። ሁሉን ነገር አሟልታ፣ ግን እኔ ሂጃብ የምትለብስ ሴት ነው የምፈልገው አለ። በቃ ፍላጎቱንም ይኸውልሽ በራሱ የሚተማመን ሰው፣ ዋጋውን የሚያውቅ ሰው ኖ ለማለት ምንም አይፈራም። ግን ኖን ኢን ናይስ ዌይ። በቃ ተመችቶሻል። ሚዩትሽን አብሪ ደስታ። ደስታ ሚዩት ነሽ። ሚዩት ማይኩን ክፈቱ። የማን ነው የሚረብሽ? የሆነ ላውጋው ሚዩት አድርገው። እሺ ኔትወርክ አይደለም የኔ መሰለኝ ዛሬ። ዋትስ ጎይንግ ኦን? የኔ ኔትወርክ ነው መሰለኝ። ቆይ ሪፍሬሽ ላድርገው። ዋይፋይ ይሰማል ከሌላው ከቻው ትሰማለሽ? እሺ ዋይፋይ ነው በዚህ ላይ ትሰማለሽ? ዋይፋይን እያስተካከልኩ ነበር። እሺ ደስታ ምን ሆነች? እሺ ደስታ እሱን ለመበቀል ነው ፀጉር ያለው ያልሽው? እሱን ደሙን ለማፍላት? የምር በጣም ስማርት ነሽ አንቺ። በጣም እዚሁ ተበቀለችው። አያችሁ ለአብዱል ነበር የገባቸው። አሜሪካን የምትኖር ፈልጎ ሂጃቢስት ነው የምፈልገው ብሎ መስፈርቱ ላይ ሂጃብ ሲጨምርበት እሷም ጠቅ አረገችው። አሁን ረጅም ወፍራም አለችና ፀጉር ያለው አለች። አያችሁ ብድሩን የማይመለስ ልጅ አይወለድ። ለማያንሸራተት ማለት እንዲህ ነው ብድር መመለስ። እንዲህ ነው ብድር መመለስ። እናቴ ትሙት። ፀጉር ያለው ይሰመርበት። ፀጉር ያለው የከተማ ልጅ አሪፍ ነው። የከተማ ልጅ አራድዬ ይሆን አይደል? የከተማ ልጅ የከተማ ልጅ አራድዬ ይጽፍልሻለሁ። እሺ እና ስራስ ጥሩ ሰራተኛ መሆን አለበት። ስራ የሌለው ሆኖ ስራ የሌለው ወንድ መስፈርትሽን ሁሉ አሟላና ስራ የሌለው ወንድ መጣ ትቀበይዋለሽ? ይሄ ነው። አልቀበለውም። ስራ ግዴታ ሊኖረው ይገባል። ግዴታ ሊኖረው ይገባል። ወደፊት ግዴታ ልጆቹን ለመማር ያ ስራ ያለው። እሺ አግብቶ የፈታ ቢሆን ችግር አለው? አግብቶ የፈታ አልተነካካኝ። ኦኬ ልጅ ቢኖረውስ? አግብቶ ሳይፈታ ኖርማሊ ከፍቅረኛው ልጅ ወለደ ቢሆንስ? እንደሱ አይበላም። አትፈልጊም? እሺ ያካብድ ነው ነፃነት የሚሰጥሽ ለኢጃብ ልበሺ ሱሪ አታርጊ እያለ ማይጨቀጭቅሽ ራስሽን እንድትሆኝ የሚፈቅድልሽ ራሴ እንደሆኝ። አይ ቲንክ ይሄ ያንቺ ነው፣ ፐርሰናሊቲ ነው የሚወስነው። አንዳንድ ጊዜ እንዲፈቅድስ ማን ፍቃድ ሰጠው? እኔ ምን መልበስ እንዳለብኝ፣ ምን መብላት፣ ምን መጠጣት፣ ምን ማድረግ እንዳለብኝ እንዲፈቅድስ ማን ነው ፍቃዱን የሚሰጠው? ማን ላይሰንሱን ሰጠው? እኔ እኮ ነኝ የህይወቴ ባለቤት። እኔ 18 ዓመት ከሞላኝ በኋላ ለማደርገው ነገር ከማንም ፍቃድ አልጠይቅም። እኔ ነኝ ፈቃጇ። በእኔ ህይወት እኔ ነኝ የህይወቴ ባለቤት። ማንም አይደለም የኔ ህይወት ባለቤት። የህይወቴ ባለቤት እኔ ነኝ። እኔ የፈቀድኩላቸውን ብቻ ነው ሰዎች እኔ ላይ ማድረግ የሚችሉት። ለምን ፍቃድ ሰጠዋለሁ?
ኖ ሀቡ ዋት ኖ እኔ ባለ ትዳርና የሁለት ልጆች እናት ነኝ። ግን ምንም ነገር ባሌ ሊከለክለኝ ሊፈቅድልኝ አይችልም። ባሌን የማስፈቅደው በቤታችን ጉዳይ ነው። ግን ለባልሽ ሆነኛ ነፃነት የለንም ማለት እኮ ነው አቡዬ። ለባልሽ ስትይ እሱም ደግሞ ላንቺ ሲል የምታያቸው ነገሮች አሉ፣ የማትታዩ ነገሮች አሉ አይደል? ኮምፕሮማይዝ የሚባለው ያ ማለት ምንድነው? ለሱ ስትይ የምታዩ ነገር አለ፣ ላንቺ ሲል ደግሞ የሚተው ነገር አለ። ወይ መተሳሰብ የሚባለው እዛ ጋር አይደል? እንዲያለዛ እንዴት መሰለሽ እሱ የማይወደውን ነገር አላረግም። ስለምወደው አውቶማቲካሊ ስለምወደው እሱን የሚያስፋ ነገር አላረግም። ግን ይህ ፍቃድ አይደለማ። ለምሳሌ ባሌ አለቃ ሆኖ ይህን ልብስ አትልበሽ፣ ይህንን እንትን አትበይ ምናምን ካለኝ እኔ እስር ቤት ውስጥ ነው ያለሁት። ነፃነት የለኝም። የመረጥኩትን የመልበስ መብት የለኝም ማለት ነው። በሆነ ሰው ቁጥጥር ውስጥ ነው ያለሁት። ያመንኩበትን መልበስ፣ የመረጥኩትን ስታይል መልበስ፣ የመረጥኩትን ማድረግ አልችልም ማለት ነው። ልክ ነሽ። ግን በአብዛኛው ወንድ ልጅ ሴት ልጅ ይሄንን አትልበሽ ይሄንን አድርግ የሚለው ለምን እንደሆነ ታውቂያለሽ አቡዬ? ምክንያቱም እኛ ወንዶችን ስለምናውቃቸው ነው። እኔ ወንድ ልጅን አውቃለሁ፣ አንቺ ሴት ልጅን እንደምታውቂ በምን በኩል አንቺ እንደምትጠቂ ስለምናውቀው ቅድሚያ ፕሮቴክት የማድረጉ ምክንያቱም የሆነ ቦታ ላይ ያንን ልብስ ለብሰሽ አንዱም ማይረባ ምክንያቱም ጥሩ ወንድ እንዳለ በጣም ባለጌ ወንድ አለ፣ ደፋሪ ወንድ እንዳለ አንዘንጋው። ባለጌ ወንድ አለ፣ ስዳደጋለ። ስለዚህ ከዛ ጋር ለመታቀብ አንቺን እዛ ቦታ ላይ እንዳትወርቂ በማሰብ የኔ ማር ይሄንን ነገር አትልበሺ ቢልሽ እዛ ጋር ያንን መሰናከል እንዳትሆኝበት። በኔ በሚስቱ አይተማመንም። እነዛ ሰዎች ቢመኙ አቡዬ ያልኩትን ሰምተሻል? በአንቺ አለመተማመን እኮ አይደለም ያኛው ሰውዬ ተንኮለኛው ወንድ አንቺን እንዳያጠቃበት ነው ማለት እንዳይለክፍበት ኖ መልከፉን አይደለም። ደፋሪ ወንድ አለ አይደለም? መጠጥሽ ላይ የሆነ ነገር አድርጎ እኔ ባለ ትዳር ሴት ምን ሲሆን እዛ ቦታ ላይ ይገኛለሁ ያለ ባል ያለ እኔ ቀደም የተናገርኩት ይኸውልህ፣ ያው ቀደም በተናገርኩት እኔ ደግሞ ልንገርሽ፣ እኔ ሚስት ባለቤት የሚስቴ እኔም ለሷ መታዘዝ አለብኝ፣ እሷም ደግሞ ለኔ መታዘዝ አለባት። እሷ ደግሞ ማታዘዘኝ ከሆነ ደግሞ ምንም ትርጉም የለውም፣ እዚህ ጋር አንከባበርም ማለት ነው። ሁለተኛ ደግሞ አለባበሷ ደግሞ እኔ የወደድኩት እሷ ደግሞ ይሄን ልበስ ያምርብሃል ካላለችኝ እኔ ለማን ነው እዚህ ተዋቢ ምንድነው ቁንጅና የማሳየው? ለሌላ ሰው ነው ማለት ነው እስካገባው ድረስ። ያ ትክክል ነው። እና እኔ የፈለኩትን ለሷ ይሄ ያምርብሻል ብዬ ለኔ በሱሪ ብትሆን እኮ ለኔ ለብቻዬ እኮ ችግር የለውም እኮ ቤት ውስጥ አሁን በሱሪ ብትሆን ኖርማል ነው። ግን ከቤት ውጪ እንደፈለገች ምናምን ይሄ ለሌላ ሰው ነው ማለት ለኔ አይደለም ማለት ነው። እኔ ዞሮ የኔ እስከሆነች ድረስ እሷም እኔም ደግሞ የሷ እስከሆንኩ ድረስ ማየውን ቦታ ምንድነው ማይሆን ነገር ለኔ ግዴታ መታዘዝ አለባት። ይሄ የማንኛውም ምንድነው ግዴታ ደግሞ ሙስሊም ነኝ አይደል እኔ እሷም ሙስሊም እስከሆነች ድረስ ደግሞ ሃይማኖታችን ይሄ የሚፈቅደው ነገር ማለት ይሄ የሚከለክለው ነገር ደግሞ የምታረክ ከሆነ ለኔ ምን ያደርግልኝ? እስማማለሁ በሐሳብክ ትክክል ነህ። ምክንያቱም እና ሴቶች መብት ደግሞ የምትይው ነገር ደግሞ ይኸውልሽ ሀቢባይ መብት የምትይው እዚህ ጋር የብቻሽ ኖሮ የብቻሽ ላይፍ ካለሽ ችግር የለውም እንደፈለሽ ምናልባት እንደራስሽ ነው። ይሄ የራስሽ አይምሮ እሱም የፈለገው ማድረግ ይችላል፣ እሷም የፈለገችው ማድረግ ትችላለች። ግን እዚህ ጋር እኔ ውስጥ እየደበረኝ እሷ ላይ ማይ ከሆነ ምንም ትርጉም የለውም። ገባሽ? ሚስቴ አይደለችም አታዘኝም ማለት ነው። ይሄ ደግሞ ትዳር አይባልም። እና ይሄን ደግሞ መስፈርት ደግሞ እኔም አልፈልገውም እዚህ ላይ እንዳታስገቢ። ለኔ ማታዘዝ ሚስት አልፈልግም። እሺ መስፈርትክ ላይ መስፈርትክ ላይ እሱ ግድ ነው። እኔ የምታዘዛት እሷ የምታዘዘኝ ይሄ ግዴታ ነው። በዚህ አልደራደር እንደምና እሷም ማን ነው ወንድ እሷ ነች ወይስ የምትመራው? እኔ ነኝ የምመራው። ይሄ ግዴታ አሳይ ፈላጭ ቆራጭ ወንድ ነው። እኔ በጣም የሚገርመኝ እስማማለሁ። እና ወንድ የሚባለው ለምንድን ነው በሚለው እስማማለሁ። ሁሌም እኔ ሴቶችን የምመክረው ግን አዛይ ሆናችሁ ፈላጭ ቆራጭ ሆናችሁ ለምንድን ነው ታዲያ ሴቷ እንድታስተዳድራችሁ የምትፈልጉት? ገንዘብ ከሴቷ እንዲመጣ ለምን ትፈልጋላችሁ? አዛይ ፈላጭ ቆራጭ ከሆናችሁ ፍለጡ፣ ቁረጡ፣ እዘዙ፣ ገንዘቡን እናንተ አምጡት። እስማማለሁ ልንገርሽ። ሁለተኛ ደግሞ እኔ አሜሪካ ወይ ደግሞ ዱባይ የትም ሀገር ስላልኩ እሷ ደግሞ ይሄን አድቫንቴጅ ተጠቅማ እንድታዘኝ ምናምን እንደዛ ነገር ደግሞ እኔ አይመቸኝም። ይሄን ደግሞ አስገቢ። እኔ ዞሮ ውጭ ሀገራቶች ያው ሰርቼ አብረን ሰርተን ለመለወጥ ነው እንጂ እሷ አይ ወስጄዋለሁ እንደፈለክ ምናምን እንደዛ ምናምን እኔ አይመቸኝም። ይቀርብኝ። እሺ እንደዛ አይነት የሚያስቡ ካሉ አልፈልግም። አሜሪካን ምን ይሄን መስፈርቴ ነው እና አሜሪካንም የትም ሀገር ነው ችግር የለብኝም ሀገሩ ማለት ነው። ግን ከመስፈርቴ ውስጥ
እሷ ስለወሰደችኝ ወይ አይደል አድቫንቴጅ ምናምን ጠቀም ከሆነ እንደዚህ አይነት ነገር ደግሞ አልፈልግም ወስጄዋለሁ ምናምን ብላ ማለት ነው። የራሷ ሀሳብን ትቀይራለህ፣ ትፋታለህ። ምን ችግር አለው ካልፈልግ? እሷ አይ መፋታት ለምን እኔ ለመፋታት ሳይሆን አግብቼ መፍታት አልፈልግም። ሀቢባ ይቅርታ አድርግልኝ። እኔ እድሜ ልክ ከኔ ጋር የምትኖር ነው የምፈልገው። እንደሱ ብሎ ነው። እንደዚህ አይነት ጋራንቲ የሚሰጥክ ሰው የለማ። እንደዚህ አይነት ነገር እኮ እንጋባለን ከተስማማን እንቀጥላለን እንጂ እስከ ዘላለም የሚባል ነገርማ የለም። አይ ትዳር ማለት እኮ ይኸውልሽ ሀቢባ ትዳር ማለት አንዴ አይቼ እወጣለሁ፣ ካልተመቸኝ እወጣለሁ፣ ከተመቸኝ እኖራለሁ የሚባል ነገር አይደለም። ገባሽ? ይሄ እስካገባሽ ድረስ አብረሽ ተሻሽለሽ ይሄን መጀመሪያ የራስሽ መስፈርት ነው። ተጋብተው ብዙ ያልተስማሙ ሰዎች አሉ፣ እስከ መገዳደል የደረሱ አሲድ እስከ መደፋፋት የደረሱ። እንደዚህ አይነት ነገር የሚፈጠረው እኮ ዘላለም ካልሆነ ትዳሩ ስለምትሉ ነው። ዘላለም ብራዘር አችሁ ሰላም ነው አለን። የራህማ ኮድ 12 ነው። ራህማን ያላችሁ 12 ቁጥር ጻፉ። የራህማ ኮድ 12 ነው። መስፈርቷን የምታሟሉ ወንድሞች ካላችሁ 12 ቁጥር ጻፉ። እሺ ቢኒ እንዴት ነህ? አብዱ ትንሽ የኛንም ጊዜ ነው ያዘብን፣ ግን ያው እንግዲህ ፈጣሪ ይርዳን ነው የሚባለው። ኦሬዲ ከባድ ነውና ፈጣሪ ይርዳ ብራዘር። ኮሜንት ላይ እየጻፉ እንደሆነ ታውቃለህ። አብዲ አካብዲ ነው መቼ ሚስት አያገኝም ምናምን እያሉ ኮሜንት ላይ ይጽፉ። እንግዲህ ያው እንኳን ደህና ቆያችሁን ሁላችሁም የተከበራችሁ የኢትዮጵያ ከታች ለውጋው ሰላም ብያለሁ ሁላችሁንም። ያው የተከበራችሁ እንግዶቻችን ያው እንግዲህ መስፈርታችንን ልንናገር ነው። ሜሪ በጣም እንግዲህ ከውጭ ሆነሽ እያየሽ ነው። ሞዴሬተራችን ሜሪ ያው ብዙ ነገር እየገፋፋች ነው፣ ግን እንድናገር ማለት ነው። እንግዲህ የመጀመሪያው ሃይማኖቷ